አርእስተ ዜና የመስኖ ልማት ስራን በማዘመንና የተፋሰስ ልማትን በማጠናከር ምርትና ምርታማነትን ማረጋገጥ እንደሚገባ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ አስገነዘቡ። በደቡብ ኢትዮጵያ ክልል ህገወጥ የመሬት ወረራን ለማስቀረት በትኩረት እየተሰራ መሆኑን የክልሉ መሬት አስተዳደር ቢሮ ገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካና ኢራን ድርድር በጄኔቫ ከመጀመሩ በፊት በተዘዋዋሪ እሳተፋለሁ ሲሉ ተናገሩ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርብ ያለው ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። የመስኖ ልማት ስራን በማዘመንና የተፋሰስ ልማትን በማጠናከር ምርትና ምርታማነትን ማረጋገጥ እንደሚገባ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ አስገነዘቡ። የዞኑ የመስኖና ቆላማ አካባቢ ልማት መምሪያ የ6 ወራት የሥራ አፈጻጸም ግምገማ መድረክ ተካሂዷል። የከበቡሽ ብራኑን ዘገባ አብርሃም አዶ እንደሚከተለው ያቀርበዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በመድረኩ ባስተላለፉት መልእክት በዞኑ በመስኖና ቆላማ አካባቢ ልማት አበርታች ለውጥ እየታየ ይገኛል ብለዋል። መስኖ ለኛ የቅንጦት ሳይሆን መስኖ መሰረታዊ ጉዳይ ነው። የግብርና ትራንስፎርሜሽን ለማረጋገጥ ስትራቴጂክ ፒላር ነው። መስኖን ካልሰራን በመስኖ ላይ እርምጃ ካልወሰድን የግብርና ምርትና ምርታማነትን ኤክስፖርት ከማድረግም አንፃር ሌሎች የልማት ስራዎችን መስራት እጅግ አዳጋች ሊሆን እንደሚችል ምንም ጥርጥር የለውም። ስለዚህ የመስኖና ቆላማ ልማት መምሪያ በአዲስ መልክ ከተዋቀረ ወዲህ እንደ መምሪያ መንቀሳቀስ ከጀመረ ወራቶች ተቆጥሯል። በሂደቱም በየወረዳው በርካታ አነስተኛ መስኖዎች የተገነቡ እንደሆኑ በአካል ደርሰን አንዳንድ ወረዳዎች ላይ ማየት ችለናል። የተጀመረውን የመስኖ ልማት ስራን በማዘመን እንዲሁም የተፋሰስ ልማትን በማጠናከር ምርትና ምርታማነትን ማሳደግ እንደሚገባ ዋና አስተዳዳሪው አስገንዝበዋል። እንደ ሀገርም የመስኖ ቴክኖሎጂዎች መጠቀም ተጀምሯል። ስለዚህ በዞናችንም በአነስተኛ ሁኔታ የመስኖ ዲጂታላይዜሽንም በጣም አስፈላጊ ነው። በተለይም ባለፈው ላውንች ያደረግነው ተፋሰስ ልማት ለመስኖ አገልግሎታችንም ውሃን በቀጣይነት ከማግኘትም አንፃር ትልቅ ሚና ስላለው እነዚህን አጠናክረን እነዚህን አሰባጥረን አንድ ላይ አድርገን የምንሰራ ከሆነ ዞናችን ከዞናችን አልፎ ለክልል ብሎም ለአገር በግብርና ምርትና ምርታማነት አንፃር ትልቅ አሻራ ሊያኖር እንደሚችል ምንም ጥርጥር የለውም። የጋሞ ዞን የመስኖና ቆላማ አካባቢ ልማት መምሪያ ኃላፊ አቶ መኮንን ሞገስ የመስኖ ግንባታዎች ዘላቂ በሆነ መልኩ አገልግሎት እንዲሰጡና የውሃ ሀብት በአግባቡ ጥቅም ላይ እንዲውል የባለድርሻ አካላትንና የማህበረሰቡን የነቃ ተሳትፎ እንደሚጠይቅ አስረድተዋል። መስኖ መልማት ማለት ከዝናብ ጥገኝነት የሰው ልጆችን ማላቀቅ፣ በፈለገው ዘመን የፈለገውን የውሃ መጠን የተጠቀመ የፈለገውን ሰብል አይነት፣ አትክልት አይነት፣ ፍራፍሬ አይነት ማልማት የሚችልበትን እድል በእጁ መያዝ ማለት ነው። ጋሞ ዞን እንደ ዞን መስኖ ከመጠቀም ልምድ አኳያ በጣም የተሻለ ደረጃ ላይ የሚገኝ ዞን ብለን መውሰድ እንችላለን። በተለይም በጋሞ ቆላማ አካባቢዎች ያሉ ለምሳሌ እንደነ አርባ ምንጭ ዙሪያ፣ እንደነ ምዕራብ አባያ፣ እንደነ ገረሴ፣ ዳራማሎ፣ ቁጫ፣ ጋርዳ ማርታ፣ ካምባ አካባቢ የተሻለ አሁን ላይ በጥሩ አብዮት ውስጥ የሚገኙ ቦረዳ መስኖን ከማልማት አኳያ ጥሩ ልምድ አለን። ነገር ግን ከፖቴንሻል አንፃር ስናይ ነው በጣም ዝቅተኛ ደረጃ ላይ የምንገኘውና ነገ የተሻለ ልማት ለማልማት ነገ የሌሎች ተቋማትም ጭምር አቅም እንዲገነባ ከተፈለገ ዛሬ ላይ በትንሹ ለመስኖ ኢንቨስት ማድረግ ነገን አድቆ ከማሰብ ጋር የሚያያዝ ስለሆነ ከዚህ አኳያ መውሰድ ጠቃሚ ነው የሚችለው። ስለዚህ ህብረተሰቡ ጋር ብዙ አቅም ስላለ መስኖን በመገንባት ረገድም በማጥናት ረገድም መስኖን ደግሞ ከተገነባ በኋላ ከመጠቀም ረገድም ሰስተነብል የሆነ አጠቃቀም እንዲኖር ደግሞ ያን መስኖ ከመጠበቅ ረገድም የህዝባችን አስተዋጽኦ በጣም ከፍተኛ ስለሆነ የህዝብ አቅም በደንብ መጠቀም ይጠበቅብናል ማለት ነው። የካምባ ዙሪያ ወረዳ መስኖና ቆላማ አካባቢ ጽህፈት ቤት ኃላፊ አቶ አየለ አንበሴም በወረዳው አርሶ አደሩ የውሃ አማራጮችን በመጠቀም
ውጤታማ እንዲሆን የግንዛቤ ስራዎች በሰፊው እየተሰሩ መሆናቸውን ገልጸዋል። መድረኩ የተጀመሩ የመስኖ ፕሮግራሞች ለአገልግሎት እንዲበቁ መነቃቃት የፈጠረ መድረክ መሆኑን ጠቁመዋል። በተለይ ቆላማው አካባቢ ላይ ደግሞ የዛሬው ውይይት በጣም ወሳኝ ከመሆኑ አንጻር ያው መስኖና ቆላማ አካባቢ ጽሕፈት ቤትም ትኩረቱን ሰጥቶ ቆላማው አካባቢ ላይ ለህብረተሰቡ ምግብ ዋስትናን ለማረጋገጥ አርሶ አደሩ ራሱን ችሎ ለመኖር ከፍተኛ ጥረት እያደረገ ያለበት ሁኔታ ነው። ያው ዝናብን ከመጠበቅ ይልቅ ከጠብታ ውሃ አንስቶ ያው ውሃ አማራጮቹን በመጠቀም አነስተኛ መስኖዎቹን ግንባታ በማድረግ ባህላዊ መስኖዎቹን በመጠቀም ህብረተሰቡ ያው የራሱን ምርትና ምርታማነትን ለማረጋገጥ ትኩረት ለመስጠት ከፍተኛ ግንዛቤ የጨበጥንበት ውይይት ያለበት ሁኔታ ነው ያየሁት። የምዕራብ አባያ ወረዳ መስኖና ቆላማ አካባቢ ጽሕፈት ቤት ኃላፊ አቶ አለማየሁ ማዜ በበኩላቸው የመስኖ ልማት ግንባታዎችን በመጠበቅ ምርትና ምርታማነትን ለማሳደግ መትጋት እንደሚያስፈልግ ተናግረዋል። በምዕራብ አባያ ወረዳ መስኖ ተግባራት ስንመለከት በዞኑ ካፒታል በጀት ተይዞ የነበሩ የራያ አነስተኛ መስኖ ፕሮጀክት ነበረና እሱን በዞኑ ቅርብ ክትትል እያደረገ የሄደበት ሁኔታም አለና ከዛ ጋር ተያይዞ አርሶ አደሮቻችን ያው ተጠቃሚ ለማድረግ በመስኖ ስራ ከዝናብ ጥገኝነት በማላቀቅ አርሶ አደሮች መስኖ ላይ ሞር ትኩረት አድርጎ እንዲያመርቱ በራሳችን አቅም ያው ግንዛቤ ስራ እየሰጠን መሆናችን ያው እንገልጻለን። በደቡብ ኢትዮጵያ ክልል ህገወጥ የመሬት ወረራን ለማስቀረት በትኩረት እየተሰራ መሆኑን የክልሉ መሬት አስተዳደር ቢሮ ኃላፊ አቶ ሰብስቤ ቡናቤ ገለጹ። ቢሮው የይዞታ ማረጋገጫ አሰጣጥን በተመለከተ ያዘጋጀው የግንዛቤ ማስጨበጫ መድረክ ተካሂዷል። ሲሳይ ማሞ ተጨማሪ አለው። የቢሮ ኃላፊ አቶ ሰብስቤ ቡናቤ በወቅቱ እንዳሉት በክልሉ ለመሬት አስተዳደር ልዩ ትኩረት ተሰጥቶ እየተሰራ ነው። በአሁኑ ወቅት በክልሉ የከተማም ሆነ የገጠር መሬት በቢሮ እየተመራ እንደሚገኝ ነው ኃላፊው የሚናገሩት። ግብርና ላይ መሬት የሚያስተዳድረው የግብርና ፓርቱም መሬት ወደ መሬት መጥቶ ማዘጋጃ ሲያስተዳድር የነበረው የከተማ መሬትም እና የመሬት ነክ ወይም ካዳስተር ዘርፍ የሚባለውም ጭምር አንድ ላይ ወደ መሬት ስር መጥቶ መሬት በአንድ ተቋም እንዲደራጅና በአንድ ተቋም ተደራጅቶ ከተማ ገጠር የሚል የወጡ አስተሳሰቦች ወይም እርስ በርስ ያሉ መገፋፋቶች እንዲጠፉና በአንድ ቢሮ የከተማም ሆነ የገጠር መሬት እንዲደራጅ ተብሎ መንግስት ይህን ቢሮ ሲያደራጅ በፍጥነት መልካም አስተዳደር ችግሮች ይፈታሉ ብሎ እምነት ጥሎ ያደራጀው ተቋም ስለሆነ እኛም በተደራጀን ሳምንት ውስጥ ነው አርባ ምንጭ ዙሪያ ወረዳ ላይ እንደ ፓይለት የአርሶ አደሩን ይዞታ እና ፋይዳ ላይ እንደ ፓይለት ከፌደራል ጋር ተናበን የጀመርነው። በተለይም የገጠር መሬት ይዞታ ማረጋገጫ እንዲኖረው እየተደረገ መሆኑን ነው የጠቀሱት። ስራውም በበቂ የዘርፉ ባለሙያዎችና በቴክኖሎጂ የተደገፈ እንደሆነም ተናግረዋል። የመሬት አስተዳደር ስራውም ከፋይዳ ዲጂታል መታወቂያ ጋር የተሳሰረ መሆኑንም ኃላፊው አስረድተዋል። በፓይለት ፕሮጀክት በተጀመረው ስራም በክልሉ 12 ወረዳዎች ከ1.2 ሚሊዮን በላይ አርሶ አደሮች ተጠቃሚ እንደሚሆኑም ኃላፊው አብራርተዋል። ይህም አርሶ አደሩ ካርታውን አስይዞም ብድር፣ ገንዘብ፣ የግብርና ግብዓት እንዲሁም ቴክኖሎጂዎችን ማግኘት እንደሚያስችለው አመልክተዋል። ህገወጥ የመሬት ደላሎችን በማስቆም በተለይም አርሶ አደሩን ተጠቃሚ እንደሚያደርግ ነው አቶ ሰብስቤ ያስታወቁት። የበርካታ ዞናችን ላይ ከ12 ወረዳዎች በላይ በዞናችን በዚህ በናርለስ ይህን ልከት ያስጀመርናቸው ትስስሩን እየሰራን ያለ ነው። 12 በላይ ወረዳዎች አሉ። በክልል ደረጃ 1.2 ሚሊዮን በላይ አርሶ አደሮቻችን ህጋዊ የራሱን መሬት ይዞታ ካርታ ይዞ ፋይዳ መታወቂያ አውጥቶ ሁለቱን በማስተሳሰር አርሶ አደሩ መሬቱን በአግባቡ በማስለካት ህጋዊ ካርታ ይዞ በዛ ካርታ የፋይዳ መታወቂያ በማውጣት በዛ ካርታ ከገጠር ፋይናንስ የሚባል አሁን የተቋቋመ ባንክ አለ። ከብሔራዊ ባንክና ንግድ ባንክ ያቋቋመው ከዛ ቀጥታ ካርታውን አስይዞ የገንዘብ ድጋፍ የሚያገኝበትን ሁኔታ ለማመቻቸት ነው። እሱ ብቻ ሳይሆን አርሶ አደሩ ለማሳው በሚያመች ሁኔታ ቴክኖሎጂን ለመጠቀም ግብአትን ለመጠቀም ቀጥታ የግብአት ድጋፍ የሚያገኝበት ነው። የአርባ ምንጭ ዙሪያ ወረዳ ዋና አስተዳዳሪም አቶ ዳዊት ታደሰ በበኩላቸው የወረዳው አርሶ አደሮች ይዞታቸውን በሚገባ በማስለካትና ካርታ በመረከብ ተጠቃሚ እንዲሆኑ አሳስበዋል።
መሬት የሁሉ ሀብት ምንጭ ነው። መሬት ኤቭሪቲንግ አሁን አለ የምንላቸው ነገሮች ሁሉ መነሻቸው መሬት ነው። ልኬቱን አሁን መንግስት በራሱ ወጪ ነው ያመጣው። አርሶ አደር ነገ ወጪ አውጥቶ ነው የሚያስለካው። በዚህ ፓርቲሲፔት አድርጎ በዚህ በጊዜ በተቀመጠለት ጊዜ ሰሌዳ መጨረስ ካልቻለ ቀጣይ መሬት ይለካ ብሎ መሬት አስተዳደር ቢሮ መሄድ ይፈልጋል። በተዋረድ በብዙ ደብዳቤ የባለሙያ የስራ ማስኬጃ ችሎ ቀበሌ ላይ ያለውን ጉዳይ ጨርሶ ስለሆነ ያን መጉላላት ይቀንስለታል። አሁን መንግስትን አመጣ። መንግስት ባመጣበት ሳያንጠባጥብ ካስለካ ያንን ችግር ይቀርፍለታል። በመድረኩ የተሳተፉ አንዳንድ አርሶ አደሮች ያገኙት ግንዛቤ መሬትን አስመልክቶ የሚነሱ አልባልታዎችን እንዳጠራላቸው ነው የሚናገሩት። መሬታቸውን አስለክተው ካርታ ለመረከብ መዘጋጀታቸውንም ያስረዳሉ። ይህም መሬታቸውን ለልጆቻቸው ለማስተላለፍ የሚያስችል ዋስትና እንደሚሰጣቸውም ነው የሚገልጹት። ድሮኛ አካባቢ ላይ አልነበረም። ይዞታ ማረጋገጫ ካርታ እያለን ድንበርተኞች ጋርም በአግባቡ እየተመካከረ አልነበረን። ግጭት ነበረ። ከተማ እናንተ መሬት ይወርሳል ደግሞ የተለያየ ቋንቋ ሰው በእኛ ላይ ይለጥፋል። ከተማ ጥግ ላይ ናችሁ፣ መሬቱን ሽጣችሁ እንደውም ከተማ ቦታ ብትገዙ ይሻላል ብሎ ስም እያወዛገቡ ነበር እና ዛሬ እስከ 25 ዓመት ድረስ ኮንትራት ሰጥታችሁ ለሌላ የሚያሳድግ ቴክኖሎጂ መጠቀም ትችላላችሁ የሚባል ትምህርት ስለሰጡ በጣም ደስ አለ ዛሬ ጉባኤው። እንደገና ባላችን ይዞታ ላይ እሱ ፋይዳው ካለ ለኛ አሪፍ ነው፣ ያስፈልገናል። እሱ ካለ በጣም ለኛ እንዱም ይወግነናል። ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን የመገንባት ትልምን እውን ለማድረግ በአካባቢ ጥበቃና ደን ልማት ተግባራት ላይ የሚታዩ ቅንጅታዊ አሰራሮች ተጠናክረው መቀጠል እንዳለባቸው የደቡብ ኢትዮጵያ ክልል አካባቢ ጥበቃና አየር ንብረት ለውጥ ባለስልጣን ገለጸ። በአርሶ አደር መር የተፈጥሮ ሀብት ማገገሚያ ፕሮጀክት በተያዘው ዓመት ከ29000 በላይ ሄክታር እየለማ እንደሚገኝ ተመላክቷል። ተጨማሪ አለን። ከወርልድ ቪዥን ኢትዮጵያ፣ ከኢፌድሪ ግብርና ሚኒስቴር፣ ከኢትዮጵያ ደን ልማት፣ ከደቡብ ኢትዮጵያ ክልል ግብርና ቢሮ፣ ከደቡብ ኢትዮጵያ ክልል ደን አካባቢ ጥበቃና ልማት ቢሮ፣ ከህብረት ስራና ትምህርት ቢሮዎች የተውጣጡ የመንግስት የስራ ኃላፊዎችና የዘርፉ ከፍተኛ ባለሙያዎችን የያዘ ግብረ ኃይል ጋሞ ዞን ምዕራብ አባያ ወረዳ በአርሶ አደር መር የተፈጥሮ ሀብት ማገገሚያ ፕሮግራም FMNR የተሰሩ ስራዎችን የመስክ ምልከታ ያደረገ ሲሆን የፕሮጀክቱን አጠቃላይ አፈጻጸምም ገምግሟል። ቡድኑ በወረዳው ኦሞላንቴ አንደኛና መካከለኛ ደረጃ ትምህርት ቤት የተከናወኑ ተግባራትን በመመልከት መርሃ ግብሩን የጀመረ ሲሆን በወረዳው በአርሶ አደር መር የተፈጥሮ ሀብት ማገገሚያ ፕሮግራም መልሶ ማልማት እየለማ ያለውንና 53.58 ሄክታር የሚሸፍነውን የማታቃ ጥብቅ የደን ስፍራን ጎብኝቷል። በመድረኩ መልእክት ያስተላለፉት የደቡብ ኢትዮጵያ ክልል አካባቢ ጥበቃና አየር ንብረት ለውጥ ባለስልጣን ዳይሬክተር አቶ ግዛተ ግጄ በአርሶ አደር መር የተፈጥሮ ሀብት ማገገሚያ ፕሮግራም እየተሰሩ ያሉ ስራዎች ተስፋ ሰጪ ውጤት እያስመዘገቡ መሆኑን ጠቁመው ከዚህ ቀደም እንደ ክልል ውጤት ከተመዘገበባቸው ከነሁምቦ ልምድ መቅሰም ይገባል ብለዋል። እንግዲህ የአርሶ አደር መር የተፈጥሮ ሀብት እንደገና እንዲያገግም የሚያደርግ ፕሮጀክት ነው FMNR። ይሄ ከዛሬ ለ18 ዓመታት ተሞክሮ በውጤታማ የሆነ ውጤታማነቱ ደግሞ የተረጋገጠ የኢትዮጵያ መንግስትም ይህንን ተግባር ፕራክቲካሊ ወይም ተግባራዊ ለማድረግ ወደ መሬት ማውረድ የጀመረ ፕሮግራም ነው። እንደ ክልላችን በሁሉም የክልላችን አካባቢዎች ወደ ተግባር የገባ ከዛሬ 2 ዓመት በፊት የራሱ እቅድ ያለው የራሱ ፕሮግራም ያለው ባለድርሻ አካላት ደግሞ ተቀናጅቶ የሚሰሩት ፕሮግራም ነው። አርሶ አደሩ የመሬት ሐኪም ነው የሚል ሞቶ አለው። አርሶ አደሩ ስለ መሬት ያውቃል። መሬት ደግሞ በውስጧ የታመቀ ዘር አለ። መሬትን በትክክለኛ ምንንከባከብ ከሆነ ምንጠብቅ ከሆነ እንደገና ያንን ደግሞ ማስተዳደር ከቻልን መሬት ውስጥ ያለው ሀብት
ይበቅላል። መሬት ውስጥ ያለው ሀብት ምን ይጠብቅ ከሆነ ምን ይገራው ከሆነ ደን መሆን ይችላል። ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን የመገንባት ትልምን እውን ለማድረግ በአካባቢ ጥበቃና ደን ልማት ተግባራት ላይ የሚታዩ ቅንጅታዊ ስራዎች ተጠናክረው መቀጠል አለባቸው ያሉት አቶ ግዛቴ ግጄ የሚገኙ ውጤቶችም የአጭርና የረጅም ጊዜ ፋይዳ ያላቸው መሆኑን ዘርዝረዋል። የብዙ ባለድርሻ አካላት ግብርና የዚህ ባለድርሻ አካል ነው። ህብረት ስራ የዚህ ባለድርሻ አካል ነው። ሴቶችና ማህበራዊ ጉዳይም የዚህ ባለድርሻ አካል ነው። አካባቢ ጥበቃና አየር ንብረት ለውጥም ትምህርት ቢሮም የዚህ ባለድርሻ አካል ነውና እያንዳንዱ አካል እንግዲህ ተግባር አለው ማለት ነው። ይሄ ተግባር ሲጠቃለል ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ እንገንባ ብላ ኢትዮጵያ ላሰበችው ምርትና ምርታማነትን ለመጨመር የከርሰ ምድርና የገጸ ምድር ውሃ እንዲጨምር ለማስቻል እንደዚሁም ደግሞ ዜጎች ንጹህና ጤናማ በሆነ አካባቢ የመኖር መብታቸውን እንዲጠበቅ ለማስቻል የምንሰራው ስራ ነው። የግብርና ቢሮም የአካባቢ ጥበቃ ባለስልጣንም ሌሎች ቅድም የተጠቀሱ ባለድርሻ አካላትም ተቀናጅተን የምንሰራው ፕሮግራም ነው። ይህ ፕሮግራም ደግሞ ውጤታማም ነው። በስራው ላይ ትምህርት ቤቶችም እንዲሳተፉ መደረጉ ግንዛቤው በአጭር ጊዜ ወደ ማህበረሰቡ በተማሪው በኩል እንዲደርስ ከማድረግ ባለፈ የበለጸገ የለማና ለኑሮ ምቹ የሆነ አካባቢን ለትውልድ ለማውረስ የተያዘው ትልም ዘላቂነት ያለው እንዲሆን ያደርጋል ብለዋል። ፕሮግራሙ በባህሪው ሙቭመንት ነው፣ ንቅናቄ ነው። በሰው አእምሮ ላይ ነው የሚሰራው። እኔ አካባቢዬን መጠበቅ ከቻልኩ፣ እኔ አካባቢዬን ማልማት ከቻልኩ፣ እኔ አካባቢ ያለውን ማኔጅ ማድረግ ማስተዳደር ከቻልኩ፣ እዛ አፈር ውስጥ ተጠብቆ ያለውን ዘር የሚወጣበትን አማራጭ የሚፈልግ ከሆነ የፕሮግራሙ ይሳካል ማለት ነው። ስለዚህ የበለጸገች ኢትዮጵያን ለትውልድ እናስተላልፍ እያልን ነው። የምንበለጽገው ምግብ ጠግበን በመብላት ብቻ ሳይሆን አእምሮአችን መበልጸግ አለበት፣ ሀሳባችን መበልጸግ አለበት፣ አካባቢያችን መበልጸግ አለበት፣ ዙሪያችን በሙሉ መበልጸግ አለበት። ብልጽግናችን ሁለንተናዊ ነው መሆን ያለበትና አካባቢን ስንጠብቅ ሁለንተናዊ ብልጽግና ማረጋገጥ ማለት ነው። ለቀጣይ ትውልድ ጤናማ፣ ውብ፣ ለኑሮ ምቹ የሆነችን ኢትዮጵያን ማስረከብ ማለት ነውና ህዝባችን ለዚህ ጉዳይ ትኩረት ሰጥቶ አካባቢውን እንጠብቅ። የክልሉ የአርሶ አደር መር የተፈጥሮ ሀብት ማገገሚያ ፕሮግራም ኤፍኤምኤንአር ፕሮጀክት አስተባባሪ አቶ ጢሞቴዎስ ቱፋ በተያዘው ዓመት በደቡብ ኢትዮጵያ ክልል ከ51,000 ሄክታር በላይ የሚሆን ደን ለማልማት ታቅዶ ከ29,000 በላይ ሄክታሩ እየለማ እንደሚገኝ ተናግረዋል። በተለይ በምዕራብ አባያ ኦሞሎንቴ ቀበሌ ላይ በህብረተሰብ ተሳትፎ የሚለሙ የኤፍኤምኤንአር ሳይቶችን ተመልክተናል። እንደገና ደግሞ ተማሪዎች በትምህርት ቤታቸው ኦሞሎንቴ ትምህርት ቤት ላይ ይዘው በትምህርት ቤታቸው ላይ ስለ ኤፍኤምኤንአር ግንዛቤ እየጨበጡ መሆናቸውን በመስክ ምልከታ ላይ በደንብ አይተናል። በአጠቃላይ አርሶ አደር መር የተፈጥሮ ሀብት መልሶ ማልማት ስራ ላይ ዘንድሮ ያቀርነው ወደ 51,000 ሄክታር ነው እንደ ደቡብ ኢትዮጵያ። ይሄ የተለያየ በቅንጅታዊ አሰራር አሁን 29,000 ሄክታር በግማሽ ዓመት አቺቭ አድርገናል። 29,000 ሄክታር እየለማ ነው የሚገኘው። ስለዚህ በቀጣይ ደግሞ ባሉን ወራት ቀሪውን ምናሳካ ይሆናል እና በአጠቃላይ ሙቭመንቱ መሬት የረገጠ ሙቭመንት ነው ማለት እንችላለን። በወርልድ ቪዥን ኢትዮጵያ የሚደገፈው ፕሮጀክቱ የግንዛቤ ማስጨበጫዎችን ከትምህርት ቤት እስከ ማህበረሰብ ድረስ በስፋት ማድረሱ ተጨባጭ ውጤት እንዲመዘገብ እየረዳ ነው የሚሉት የፕሮጀክቱ አስተባባሪ ከባለድርሻ አካላት ጋር ያለው ቅንጅታዊ አሰራር ተጠናክሮ ይቀጥላል ብለዋል። ተፈጥሮ ሀብት ስራን ስንሰራ በቅንጅት ካልሆነ የሚሳካ አይደለም። በዚህ ሙቭመንት ላይ የገቡ የተለያዩ የባለድርሻ አካላት የተለያዩ የመንግስት ቢሮዎች አሉ። ለምሳሌ ግብርና ይምራ እንጂ በግብርና ስር ኮኦፐሬቲቭ ህብረት ስራዎች ይሄንን ሙቭመንት ጆይን አድርጓል። ሴቶችና ህጻናት ጆይን አድርጓል። እንደገና ደግሞ ትምህርት ቤት የትምህርት ቢሮ ይሄንን ሙቭመንት ሰፖርት ያደርጋል። ጸጥታ፣ ሰላምና ጸጥታ የሚያስከብሩ አርሶ አደሮችም መንግስታዊ ያልሆኑ ድርጅቶችም ጭምር እንቅስቃሴው በአንድ በኩል በአንድ ሳይድ የሚካሄድ ሳይሆን በቅንጅት ከተለያየ ተቋም ጋር የሚሰራ ስራ ነው ማለት ነው። ሶፋር በጣም
ደስ የሚል ቅንጅት አለ። ሁሉም ተደጋግፎ በራሱ በተዘጋጀው ፕላትፎርም አብሮ እየሄደ ነው ያለውና ቅንጅቱ በጣም ውጤት የሚያስገኝ ነው ማለት እንችላለን። በአርሶ አደር መር የተፈጥሮ ሀብት ማገገሚያ ፕሮግራም የሚሰሩ ስራዎች በአርሶ አደሩ ነባር ዕውቀትና ልምድ ላይ የተመሰረቱ ወጪ ቆጣቢና ብዙም ጉልበት የማይጠይቁ በመሆናቸው የግንዛቤውን ስራ ባሰፋን ቁጥር የምናገኘው ውጤት እየሰፋ ይሄዳል የሚሉት ደግሞ የክልሉ የደን ልማት ጥበቃ ዳይሬክተር አቶ ዘሪሁን ስዩም ናቸው። ማህበረሰቡን የሚጠቅም አፕሮች ስለሆነ የዚህ የሪስቶሬሽን ወይንም መሬት መልሶ እንዲያገግም የማረግ የራሱ የሆነ ስልት ያለው ስለሆነ ይህንን ተከትለን ከወርልድ ቪዥን ጋራ በጋራ ሆነን እየሰራን ነው ያለነው። እንዳጠቃላይ አሁን ባለን አፈጻጸም ወደ 26000 ሄክታር አካባቢ መሬት በሁሉም በ12ቱም ዞን ወደ 65 ወረዳ ስራዎችን እየሰራን ነው የምንገኘው። በዓለማችን የከፋ ድህነትን ተፋልመው ህይወታቸውን በመቀየር አንቱታን ያተረፉ በርካታ እንስቶች ይገኛሉ። በሀገራችን ኢትዮጵያም በአካባቢያቸው ጸጋዎችን በመጠቀም ውጤታማ በመሆን በሀገር አቀፍ ደረጃ ሞዴል መሆን የቻሉ በርካቶች ናቸው። ለዛሬ የምናቀርብላችሁ ተሞክሮ በደቡብ ኢትዮጵያ ክልል ጋሞ ዞን የምትገኝ የአንዲት ሞዴል አርሶ አደር ህይወትን ይሆናል። ባልደረባችን ዮሐንስ ባይሳ ነው ያዘጋጀው። ተከታትለን እንመለስ። ከአርባ ምንጭ ከተማ በ25 ኪሎ ሜትር ርቀት ላይ በምትገኘው በጋሞ ዞን አርባ ምንጭ ዙሪያ ወረዳ ዘይሴ ኤልጎ ቀበሌ በ1976 ዓ.ም ነው የተወለዱት። ወይዘሮ አልማዝ ሻንቆ ይባላሉ። ወይዘሮ አልማዝ ሻንቆ ሞዴል አርሶ አደር ናቸው። በአካባቢያቸው አንቱ የተባሉ በስራቸው በታታሪነታቸውና ከሚኖሩበት አካባቢ ባሻገር በወረዳ ብሎም በዞን ደረጃም በብዙዎች ዘንድ አርአያ ናቸው። በዚህም በሞዴል አርሶ አደርነታቸው በተደጋጋሚ የተለያዩ ሽልማቶች ተበርክቶላቸዋል። ወይዘሮ አልማዝ ሻንቆ ወደ ንግዱ ዓለም የገቡት በቆሎ ገበያ ላይ በመሸጥ ነው። በቆሎ ከኮክስ ከሱቅ ከትንሽ ሱቅ ተነስተን ነው ወደ በቆሎ ንግድ ገባን። ከበቆሎ ደግሞ ከኮክስ ሱቅ አንዶሪያ ወፍጮ ነበረን። ከዛ ደግሞ ከበቆሎ በኋላ ደግሞ ጥጥ መስራት ጀመር። ጥጥ ከአርሶ አደር እየሰበሰብን መጫን ጀመር። ከጥጥ በኋላ ነው 2000 ላይ ወደ ሙዝ ንግድ ገባን። ያው ጥጥ ነበር ምን ሰራው ዶሮ 2000 ወደ ሙዝ ንግድ ገባን። ከአርሶ አደር መሬት በእንተንም በጋራ እየገባን በክራይም እየወሰን ወደ እርሻ ገባን። ከአርሶ አደሩ ማሳዎችን በመከራየት ወደ እርሻ ስራ በመግባት 32 ሄክታር በዘይሴ ኤልጎ በመውሰድ አልምተውም ውጤታማ መሆናቸውን ይናገራሉ። አርሶ አደሯ አካባቢዋን በአግባቡ በመጠቀም አትክልት፣ ፍራፍሬ፣ የእንስሳት ልማትና ስንዴ ስራዎችን በዘመናዊ ሁኔታ በመተግበር በህይወቷ ተጨባጭ ለውጥ ማምጣቷን ይናገራሉ። በሌሎች አካባቢዎች ይህንን ስራም በማስፋት መንግስት በወሰዱባቸው አካባቢዎች በሙሉ ሳይቀር ውጤታማነታቸውን አሳይተዋል። ከአርሶ አደሮች ተመክሮ በመውሰድ የእናታቸውን ፈለግ በመከተል ወደ ግብርናው ስራ ገብተው እንደነበረ ወይዘሮዋ ያስረዳሉ። ሀባብ፣ ቲማቲም፣ ሽንኩርት፣ ሙዝ 15 ሄክታር፣ ፓፓዬ፣ ስንዴ በቃ ኦሬዲ 50 ሄክታር አለማው። ከዛ በኋላ በአንድ አመት ውስጥ ማለት ነው ዋንጫና ሰርቲፊኬት ሜዳሊያ ተሸለምኩ። ከጋሞ ዞን ከደቡብ ኢትዮጵያ ክልልም እንደዛ ተሸለምኩ። እናቴ ነበረች በዚህ በግብርናው ላይ ሞዴል አርሶ አደር ተሸላሚም ነች የኔ እናት እና ከአባታችን ጋር እያለች ልክ ትርፍ መሬት ለአባታችን ብዙ ነበር። እዛ ወንዙ ዳር ለራሷ ሌላ ትተክል ነበር። ቆስጣ፣ ካሮት፣ ቀይ ስር ምናምን ለውዝ ከሷ ጋር እንሰራ ነበር። ከ4000 መነሻ ካፒታል በመነሳት አሁን ላይ እስከ 300 ሚሊዮን ብር ካፒታል በማንቀሳቀስ ላይ የምትገኘው ብርቱ አንስት እስከ አዲስ አበባ ድረስ ምርትን በመጫን የገበያ ትስስርን መፍጠርም ችለዋል። ብርቱ አንስት ለራሷ የሥራ ዕድል ፈጥራም ለሌሎችም መትረፍ ትችላለች። ከ50 በላይ ቋሚና ጊዜያዊ ሰራተኞችም በስሯ እያስተዳደረች ያለች፣ ከ45 በላይ ለሚሆኑ አረጋውያን እንዲሁም ከ150 በላይ ለሚሆኑ አቅመ ደካሞች በበጎነት ጤና መድን ድጋፍ እያደረገችም ትገኛለች። ጥሩ ደረጃ ላይ ነኝ፣ እግዚአብሔር ይመስገን። ለኔ ተርፎ እንኳን ከስራ አረጋውያን አሉ ወደ 45
ሚረዳቸው በትንሹ 30 ተማሪዎች ያሉ ደብተር እስክሪብቶ አመት የሚገዝላቸው ጤና መድን እስከ 100 የሚሸፍንላቸው አሉ። ቁጫ ወረዳ ላይ 50 ነው የሚሸፍነው። አርባ ምንጭ ላይ በትንሹ አርባ ምንጭ ድልፋና ቀበሌ ላይ ዘይሴ ኤልጎ ዘይሴ ወዘቃ ዘይሴ 01 በትንሹ እስከ 150 ነው ጤና መድን ሽፋን ማደርግላቸው። እዚህ ነስ ከገባው 4 አመት ነው። ያው ስራ ሲሰራ ትንሽ ጥቂም አለ፣ ያው ጥቂም አግኝቻለሁ። እዚህ መተን ሰርተን ትንሽ እንደ ድሮ አይደለም፣ ትንሽ ለውጥ አግኝተናል። ሱሪውን ቀይረናል። ለውጥ ትንሽ ከፍቶቹን ገዝተን እዛ አገር ቤት አምጥተን ጥለናል። የሆነ ፊላን ገዝተናል። ያው ብዙ ነገሮች ጥቅም አግኝተናል። ያው እንደ ድሮ አይደለም። ዝቅተኛ ደረጃ ተነስተው ህይወታቸውን የቀየሩት የትናንትና አነስተኛ ደረጃ ነጋዴ አሁን ላይ ደግሞ ካፒታላቸውን 300 ሚሊዮን ብር የሚጠጋ ሀብት እንዳላቸው ነው ወይዘሮዋ የሚናገሩት። ሴቶች በተሰማሩበት የስራ መስክ ውጤታማ ሆነው ሌሎች ዜጎች የስራ እድል መፍጠር እንደሚችሉም ወይዘሮ አልማዝ ህያው ምስክር ናቸው። በቀጣይ ዋና እቅዳቸው ወደ ውጭ ሀገር የንግድ ትስስርን በመፍጠር አስመጪና ላኪ ላይ ለመስራት መዘጋጀታቸውን ይገልጻሉ። ቅደ ኤክስፖርት ኢምፖርት ላይ ለመሳተፍ ዝግጅት ጨርሻለሁ። ዛ 75 ሄክታር ላይ ማሾ፣ ለውዝ፣ አኩሪ አተር፣ እርግብ አተር እና በተለይ ማሾ በጣም ለግፊትም ለስኳርም ስለሚፈለግ ማሾ ላይ ነው እዛ ዳሆ እርሻ ላይ የሚሰራው። እዚህ ሀባብ ቲማቲም ያያችሁት ፓፓዬ በተለይ ስራ አጡ ቁጫ ወረዳ ላይ በትንሹ በቀን 70-80 ቀን ሰራተኛ ነው ገብተው መውጣው እርሻ ላይ። ሀገራችን ኢትዮጵያን እያሳሰቧት የመጡት ስራ አጥነት፣ የምግብ ዋስትና እጦት፣ የዋጋ ግሽበትና የውጭ ምንዛሬ ቁልፍ ምጣኔ ሀብታዊ ችግሮችን መከላከል የሚቻለው የግብርናውን ዘርፉን በማዘመን እንዲሁም እንደ ወይዘሮ አልማዝ የመሰሉ ብርቱ ስራ ፈጣሪዎችን በማበረታታት መሆኑ እሙን ነው። በግብርናው ዘርፍ ያለውን እምቅ አቅም በመጠቀም ምርትና ምርታማነትን ለማሳደግ በትኩረት መስራት ያስፈልጋል። ወይዘሮ አልማዝ ሻንቆ በጥረታቸው ለዚህ ስኬት በቅተዋልና ሌሎች እንስቶችም ፈለጋቸውን በመከተል ህይወታቸውን ለመቀየር የእርሳቸውን ህይወት መነሻው ናቸዋል። የስራ ገበያ መረጃ ስርዓት ለሀገር ውስጥና ለውጭ ሀገር የስራ ስምሪት ከፍተኛ ፋይዳ እንዳለው ተገለጸ። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ የኢትዮጵያ ስራ ገበያ መረጃ ስርዓትና ዲጂታል ግብይት ላይ ትኩረት ያደረገ የአቅም ግንባታ ስልጠና ሰጥቷል። ንጋቷ ይሳቅ የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ የስራ ስምሪትና ገበያ ልማት ዘርፍ የኢትዮጵያ ስራ ገበያ መረጃ ስርዓትና ዲጂታል ግብይት ላይ ለአመራሮችና ለባለሙያዎች የአቅም ግንባታ ስልጠና በአርባ ምንጭ ከተማ ተካሂዷል። መድረኩን በንግግር የከፈቱት የደቡብ ኢትዮጵያ ክልል ምክትል ፕሬዝዳንትና ስራና ክህሎት ቢሮ ኃላፊ አማካሪና የጽህፈት ቤት ኃላፊ አቶ ማሄ ቦዳም ኢትዮጵያ የስራ ገበያ መረጃ ስርዓት ለሀገር ውስጥና ከሀገር ውጭ ላሉ ስራ ስምሪት፣ ለስራና ሰራተኛ ፖሊሲ ጉዳዮች፣ ለፖሊሲ ዲዛይንና ትግበራ፣ ለሀገር አቀፍ ክህሎት ምዘናና ልማት፣ ለቁጥጥር እንዲሁም በዘርፉ ያሉ በርካታ ተግዳሮቶችን የሚቀርፉና አሰራርን የሚያዘምን ከፍተኛ ሀገራዊ ፋይዳ ያለው ስርዓት ነው ብለዋል። ዓለም ሁሉ ወደ ዲጂታል ስርዓት እየተቀየረ ነው ያለው። እኛ ሀገርም ዲጂታል 2030 የሚል ራዕይ ተቀምጦ የትኛውም አገልግሎታችንና ስራችንን እንዲያቀላጥፍ፣ ውጤታማ እንዲያደርግ፣ ጊዜን፣ ሰዓትን፣ ሀብትን ሁሉ ቆጥበን የዜጎችን እርካታ ለማረጋገጥ አፈጻጸማችን ደግሞ በታማኝነት የተረጋገጠ መረጃ ላይ መሰረት ያደረገ እንዲሆን በብዙ ሴክተሮች ትልልቅ የሪፎርም ስራዎች እየተሰሩ ይገኛሉ። በስራና ክህሎት ሚኒስቴር የለማው የኢኤልኤምአይኤስ ወይም የኢትዮጵያ ስራ ገበያ መረጃ ሶፍትዌር በእኛ ሴክተር አጠቃላይ ስራዎች በተአማንነት ላይ የተመሰረተ መረጃ ይዘው እንዲንቀሳቀሱ በተጨባጭ ስራዎችን መለካት የሚያስችል ስርዓት ለመዘርጋት የተጀመረ ሪፎርም ነው። ይህን አጠናክሮ ማስቀጠል ማለት በክልላችን ስራና ክህሎት ላይ የሚሰራውን ስራ ተጨባጭ ማድረግ
የሚያስችል ነው። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ምክትል ኃላፊና የስራ ስምርትና ገበያ ልማት ዘርፍ ኃላፊ አቶ ዘውዱ ሳሙኤል የኢትዮጵያ የስራ ገበያ መረጃ ስርዓት በኢትዮጵያ ውስጥ ያሉትን የስራ አይነቶች ለመለየት በየአካባቢው ምን አይነት ስራ እንዳለ ለማወቅና ስራ ጋር የተያያዙ ማንኛውም አይነት አገልግሎት የሚያገኙበት ሀገራዊ ስርዓት ነው ብለዋል። ኢትዮጵያ የመረጃ ገበያ ስርዓት የሚባለው አጠቃላይ ዜጎችን ምዝገባ በማካሄድ ስራ ለሌላቸው አዲስ ስራ ለማፈላለግ፣ ስራ ያላቸው ደግሞ የተሻለ ስራ እንዲያገኙ ምቹ እድል የሚፈጥር ነው። በዚሁ አንደኛ የት አካባቢ ምን አይነት ስራ አለ፣ ስራውስ ምን ያክል ጊዜ ነው የሚቆየው፣ የአጭር ጊዜ ነው፣ የመካከለኛ ጊዜ ነው፣ ረጅም ጊዜ የሚወስድ ነው፣ ያ ማለት ዘላቂ ነው ወይ፣ ለዚሁ ስራ ደግሞ ምን አይነት ሙያ ምን አይነት ክህሎት ያስፈልጋል፣ ይሄ ሙያና ክህሎት ያለው ሰው የት ነው ያለው የሚሉ ጥያቄዎችን የሚመልስ ነው። አንደኛው እሱ ነው። ሁለተኛው በዚሁ መነሻ በማድረግ የአሰሪና ሰራተኛ ግንኙነትን ለማጠናከር የሚያግዝ ነው። በሌላ በኩል ደግሞ እንደ መንግስት ይሄን መረጃ በበቂ ሁኔታ በማሰባሰብ በመተንተን በማደራጀት ለቀጣይ እርከን ውሳኔ ለመስጠት ነው። ስለዚህ አንደኛ ብቁ የስራ ኃይል ለመለየት ብቁ ቀጣሪ ለማግኘት ውሳኔ ለመስጠት ነው ይሄ መረጃ የሚሰበሰበው። ስለዚህ ይሄን እድሜው 15 እስከ 64 እድሜ ክልል ላይ ያለ ስራ ያለውም ስራ የሌለውም የሚመዘገብበት ማለት ነው። አያይዘውም በስልጠናው የስራ ገበያ መረጃ ስርዓት እንደ ክልል በሁሉም አካባቢዎች በተሟላ ደረጃ ለመፈጸም እንዲያስችል የሚያግዝ እንደሆነም ጠቁመዋል። አመራርና ባለሙያው በከፍተኛ ንቅናቄ በከፍተኛ ትኩረት ይሄ ልዩ ትርጉም ያለው ስራ በመሆኑ ለሀገሪቱ ስራ ለሌለው ዜጋ እንዲሁም ስራ ያለ ደግሞ የተሻለ ስራ ለማግኘት በሁሉም አካባቢ ላይ ከፍ ያለ የህዝብ ንቅናቄ በመፍጠር እድሜያቸው ከ15 እስከ 64 ያሉ ዜጎች በዚህ ስርዓት ውስጥ ማለፍ ስላለባቸው ይህን ንቅናቄውን ለማቀላቀል ወይም ደግሞ በየደረጃው ንቅናቄ ተፈጥሮ በየደረጃው ያለ አካል ንቅናቄውን በአግባቡ እንዲመራ ባለሙያዎች ደግሞ ለዚሁ ስራ ትኩረት ሰጥቶ በትኩረት እንዲመሩበት ግንዛቤ ክፍተት ካለ የግንዛቤው ክፍተት ከኪት አቅርቦት ጋርም ተያይዘው ያሉ ጉዳዮች አሉ። ግን አሁን ያለው ኪት በበቂ ሁኔታ ባለበት አካባቢ ስራውን መስራት የሚያስችል ስለሆነ በሱ እየሰሩ ጉለቱን መጠየቅ ያስፈልጋል። የስልጠናው ተሳታፊዎች በሰጡት አስተያየት በዘርፉ የሚታየውን ችግር ለመፍታት ስልጠናው አቅም እንደሚገነባ ተናግረዋል። ይህ ስልጠና ቀጣይ በኢትዮጵያ ስራ ገበያ መረጃ ስርዓት ዙሪያ የተሻለ ውጤት ያመጣል ተብሎ ይጠበቃልና ስልጠናው የተሰጠበት አግባብም በተደራጀ ሁኔታ የቀረበ ስለሆነ እጅግ በጣም ጥሩ ነው የሚል አስተያየት አለ። የክልሉ ስራና ክህሎት ያው በአስፈላጊ ሰዓት አስፈላጊውን ስልጠና እየሰጠ ነው ያለውና በአጋጣሚ ሆኖ ያው እንደኛ እንደ ዞንም ይሄንን መድረክ አካሄደ ነው ነበር። ሲቀጥል ክልሉ ማድረጉ በተለይ ለኛ ዞን በጣም ነው የሚጠቅመንና ይሄን ለማየስን ነው አሁን እየተሰጠን ያለው ስልጠና። ይሄን ለማየስ ደግሞ ከዚህ በፊትም በተደጋጋሚ የተሰጠ ቢሆንም ስራው ወደ ውስጥ ወደ ህዝቡ እየሰረጸ ስላልሆነ አሁን ይሄ የሚመጣው ባለሙያ በተለይ ኦንላይን ላይ የሚሰራው ባለሙያ መሰልጠኑ እጅግ ጠቃሚ ነው የሚሆነው። ስልጠናው በወሳኝ ሰዓት የመጣ ስልጠና ነው። የጋሞ ዞን ከፍተኛ ፍርድ ቤት ከሴቶችና ህፃናት ጥቃት ጋር በተያያዘ የሚቀርቡ መዝገቦችን ልዩ ትኩረት ሰጥቶ እየተመለከተ መሆኑን አስታወቀ። ፍርድ ቤቱ ባህላዊ የዳኝነት ስርዓትን ለፍትህ አገልግሎት እየተጠቀመ እንደሚገኝ ተመላክቷል። የገልገሎ አየለን ዘገባ ፍሬው አበበ እንደሚከተለው ያቀርበዋል። ከሴቶችና ህፃናት ጥቃት ጋር የተያያዙ ጉዳዮች ቅድሚያ ተሰጥቷቸው በተከላካይ ጠበቆች አማካኝነት እንደሚታዩ የጋሞ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ጊንሶ ግዛው ገልጸዋል። አቅም የሌላቸው አረጋውያን፣ እናቶች፣ ሴቶች፣ ህፃናት ድጋፍ ከማድረግ አንጻር አሁን እንደ ከፍተኛ ፍርድ ቤት ተከላካይ ጠበቃ ነው ያለው። የበራሳችን በኩል ተከላካይ ጠበቃ ያን ጉዳይ ነው የሚሰራው። ለማንኛውም ሰው ሳይሆን አቅም የሌላቸው መሆኑ ድሃ መሆናቸው የተረጋገጠላቸው ሰዎች ሲሆኑ ነው። ምክንያቱም በዚህ በኩል ሰው ደግሞ በአቋራጭ በጎኑ
አቅም እያለው የመንግስትን ዳኝነት ከፍሎ ጉዳዩን ማስኬድ የቻለ የመንግስትን ወጪ ለማሳጣት በሚል በጎኑ በሌላ አቋራጭ መጣ ከሆነም አናስተናግድም። ግን ኖርማል በፍትህ ማህበራዊ ፍርድ ቤት የተረጋገጠ ድህነቱ አቅም የሌለው መሆኑ የተረጋገጠ መሆኑ ሲመጣ ተከላካይ ጠበቃ ነው የምንመድብለት። ፕሬዝዳንቱ አያይዘውም ፍትህን ለዜጎች ተደራሽ ከማድረግ አንጻር ባህላዊ ሽምግልናን ጨምሮ የተለያዩ ስልቶችን ጥቅም ላይ ያዋሉ መሆኑን ጠቁመዋል። ፍትህ ተደራሽነት ስንል አንደኛው ምድብ ችሎቱን በተዛሪ ችሎት አገልግሎት መስጠትን ነው የሚያመለክተው። ሌላው ደግሞ አማራጭ ሙግት መፍቻ ዘዴዎችን ተጠቅሞ ጉዳዮችን በእርቅ እና በድርድር መጨረስ። ሌላው ደግሞ የማስቻያ ስፍራዎችን ለተገልጋይና ለውስጥ ሰራተኛው ምቹ ማድረግ። ከዛ ጋር ተያይዞ የህግ ግንዛቤ ማስጨበጫ ትምህርቶችን መስጠት፣ አቅም ለሌላቸው አረጋውያንና ሴቶች የህግ ድጋፍና ነፃ የህግ ድጋፍና የምክር አገልግሎት መስጠት። እነኚህ ከፍትህ ተደራሽነት ስር የሚመደቡ ናቸው። ፍርድ ቤቱ በመጀመሪያ ግማሽ ዓመት ከ80 በመቶ በላይ አፈጻጸም እንዳስመዘገበ ያስረዱት ደግሞ የፍርድ ቤቱ ምክትል ፕሬዝዳንት አቶ አድማሱ ዘገየ ናቸው። ቀሪዎቹ ተግባራት በቀጣይ ወራት እንደሚፈጸሙም አስረድተዋል። እዚሁ ፍርድ ቤት ላይ በወንጀልና በፍትሐብሔር የቀረቡ ጉዳዮች ጋር አንድ ላይ ተያይዞ በአጠቃላይ ወደ 11300 የሚጠጉ መዝገቦች ቀርበዋል። ከነኛ መካከል ላይ እንደ አጠቃላይ ውሳኔ የተሰጠው ወደ 9000 እና ከዛ በላይ መዝገቦች ላይ ውሳኔ የተሰጠ ሲሆን አፈጻጸማችን ከ180% ላይ እንገኛለን። ይህ እንግዲህ በግማሽ ዓመቱ የተሰጠ ውሳኔ ነው። በዚህ ግማሽ ዓመት ላይ የዚህን ያህል አፈጻጸሞችን ይዘናል። ዞሮ በቀጣዩ በ3ኛና በ4ኛው ሩብ ዓመት ላይ እነኚህ ሁሉ ችግሮችን ቀርፈን አገልግሎታችን ወይም የስራ አፈጻጸማችንን 100% ለማድረስ ጥረት እናደርጋለን። እሱ ብቻ ሳይሆን ከጥራትም አንጻር ጭምር የመዝገብ ቆጠራ ወይም የኮንቴንቱ ነምበሩ የሚጨምረው ብቻ ሳይሆን ጥራቱም ያን ያህል እንዲሆን ከወዲሁ ስራዎቻችን እየሰራ እንገኛለን ማለት ነው። እንደ ምክትል ፕሬዝዳንቱ ገለጻ ዜጎች ያለ እንግልት ፍትህ እንዲያገኙ ጉዳዩ ከሚመለከታቸው አካላት ጋር በቅንጅት እየተሰራ ይገኛል ብለዋል። ፍትህ መዋቅራችን ላይ እንደሚታወቀው እንደ ተቋም ነፃነት ወይም ኢንዲፔንደንስ ይለዋል በህጋችን ላይ ከተቀመጡ ነገሮች። ሌላው ደግሞ የዳኞች ነፃነት፣ ውሳኔ ሲሰጡ ዳኛ ከየትኛውም አገልግሎት ከየትኛውም ጣልቃ ገብነት ነፃ ሆኖ የራሱን ውሳኔዎችን አከራክሮ የሚሰጥባቸው ሁኔታዎች በህገ መንግስቱም በግልጽ የተቀመጡ ነገሮች ናቸው። ከኛ ዞን አንጻር ስንመለከት በዚህ በዞኑ ፍርድ ቤት ላይ ከዳኝነት ነፃነት ወይም ዳኛ ነፃ ሆኖ ከመስራት አኳያ እስካሁን ድረስ እስካየናቸው ነገሮች ድረስ ከየትኛውም አካል ጣልቃ ገብነት በጸዳ ሁኔታ ስራዎችን ፍርድ ቤቱ እየሰራ ያለበት ሁኔታዎችን እናያለን። አንድ መዝገብ በ2 ወር ጊዜ ውስጥ መጠናቀቅ አለበት ተብሎ የተቀመጠ ነገር እናገኛለን። በእርግጥም አንድ መዝገብ በ2 ወር ጊዜ ውስጥ ማለቅ አለበት ሲባል መዝገቦች ፈጥነው ቶሎ ብሎ አልቀው ለህብረተሰቡ ፍትህ መስጠት ያለበትን ስታንዳርድ ለማስቀመጥ ተደርጎ የተቀመጠ ነገር ነው። ነገር ግን በፍርድ ቤቶች ደረጃ በአብዛኛው ፍርድ ቤት የኛ ፍርድ ቤት ጨምሮ ስናይ አንዳንድ ጉዳዮች ከ2 ወር በላይ ሆኖ እናገኛቸዋለን። በባህሪያቸው ከ2 ወር በላይ የሚያስፈልጋቸው ቀጥሮ ከ2 ወር በላይ የሚያስኬዱ ኬዞች አሉ። እንደየኬዞች ይለያያሉ፣ እንደየሁኔታዎቹም ይለያያሉ። ፍርድ ቤት ውሳኔ ሰጥቶ እንደጋ ጣልቃ ገብ የሚገባበት ሁኔታ አለ። ፍርድ ቤቶች ወደ ለማጣራት ብሎ የሚወርዱበት ሁኔታዎች አሉ። ፋርደር ኢንቨስቲጌሽን የሚያስፈልጋቸው ነገሮች በሚኖርበትና በተያያዙ ነገሮች ጋር ተያይዞ መዝገቦች ከ2 ወር በላይ ሊቆዩ ይችላሉና ዋናው ኦብጀክቲቭ ግን ፍርድ ቤት ፍትህን የማስፈን ሂደቱ በጊዜው ኦን ታይም ኦንላይን ወደ ኢሚዲየትሊ መስጠት አለበት የሚባል ነገር እዚህ ላይ መያዝ ይኖርበታል። ይሄን ለማድረግ በእኛ በኩል ከዳኞች ጋርም ሰፋ ያሉ ስራዎችን እየሰራ እንገኛለን። አያይዘውም የህግ የበላይነት እንዲከበር ዜጎች የድርሻቸውን እንዲወጡ አቶ አድማሱ ዘገየ አሳስበዋል። ህግን ከማክበርም ከማስከበርም አኳያ
ከዜጎች የሚጠበቀው ነገር የመጀመሪያው ወንጀል ነክ ነገሮች ሲፈጠሩ ለሚመለከተው የፖሊስ አካላት ወይም ለመንግስታዊ አካላት የማሳወቅ ሁኔታዎች ይጠበቅባቸዋል። ይህም ብቻ ሳይሆን ሌሎች አካላት ወንጀል ለመፈጸም ዝግጅት በሚያደርጉበትም ጊዜ ከፍትህ አካሉ ጋር በጥምር የመስራት ሁኔታ የግድ ይላቸዋል። ክቡራን ተመልካቾቻችን ምርጫችሁ አድርጋችሁን እየተከታተላችሁን ስለሆነ እያመሰገንን በማስከተል ከውጭ ወዳገኘናቸው ዜናዎች ይሸጋገራለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካና ኢራን ድርድር በጄኔቫ ከመጀመሩ በፊት በተዘዋዋሪ እሳተፋለሁ ሲሉ ተናገሩ። ተጨማሪ ያለን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካና ኢራን ድርድር በጄኔቫ ከመጀመሩ በፊት በተዘዋዋሪ እሳተፋለሁ ሲሉ ተናግረዋል። በሁለቱ ሀገራት መካከል የሚደረገው ድርድር አይሳካም ብለው ያስቡ እንደሆነ የተጠየቁት ፕሬዝዳንቱ ከስምምነት ላይ መድረስ የሚፈልጉ ይመስለኛል፣ ባለመስማማት የሚመጣውን መዘዝ መቀበል የሚፈልጉም አይመስለኝም ብለዋል። ለበጎም ሆነ ለክፉ ኢራን እጅግ ጠንካራ ተደራዳሪ ናት ያሉት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ መጥፎ ተደራዳሪ ናት፣ ምክንያቱም የኒውክሌር ተቋማቷን ለማውደም ቢ2 የጦር አውሮፕላንን ከመላካችን በፊት ልንስማማ እንችል ነበር። አሁን ግን የበለጠ ኃላፊነት የሚሰማቸው ይመስለኛል፣ ስምምነት ላይ መድረስም ይፈልጋሉ ብለዋል። ፕሬዝዳንቱ ይህንን ከተናገሩ ከጥቂት ሰዓታት በኋላ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ በድርድሩ ላይ ያላቸውን ተስፋ ገልጸዋል። ቃል አቀባዩ ዩናይትድ ስቴትስ ከዚህ በፊት ከነበረው በተሻለ አሁን የበለጠ ምክንያታዊ ነች ሲሉ ተደምጠዋል። በኢራንና በአሜሪካ መካከል የሚደረገው ሁለተኛ ዙር ድርድር በጄኔቫ ነው የሚደረገው። የእስራኤሉ ቤንያሚን ኔታንያሁ ከድርድሩ መጀመር አስቀድመው የኢራን ዩራኒየም ማበልጸጊያን ሙሉ በሙሉ ማስወገድና የበለጸገው ዩራኒየም ሙሉ በሙሉ ከሀገሪቱ እንዲወጣ በድርድሩ ላይ መካተት አለበት ሲሉ ተናግረው ነበር። አክለውም ድርድሩ የኢራን ባለስቲክ ሚሳኤልን ማካተት አለበት ሲሉ አስተያየታቸውንም ሰጥተው ነበር። አሜሪካ ኢራን በምታካሂደው የኒውክሌር መርሃ ግብር ምክንያት ጫና እያበረታችባት ባለበት በአሁኑ ወቅት ግዙፍ የጦር መርከቦችን በኢራን ዙሪያ እያሰማራች ትገኛለች። የቢቢሲ የመረጃ አጣሪ ቡድን ቢቢሲ ቬሪፋይ በመካከለኛው ምስራቅ በተለይም በኢራን አቅራቢያ እየተጠናከረ ያለውን የአሜሪካን ወታደራዊ ኃይል በቅርበት እየተከታተለ ይገኛል። ከ3 ሳምንታት በፊት የአሜሪካ ግዙፍ የጦር አውሮፕላን ተሸካሚ የጦር መርከብ ወደ ባህረ ሰላጤው አካባቢ መድረሱ ከተዘገበ በኋላ ቢቢሲ እሁድ በተነሳ የሳተላይት ምስል አማካኝነት መርከቡ የት እንደሚገኝ አረጋግጧል። መርከቡ ወደ አካባቢው ከተሰማራ ከ3 ሳምንታት በላይ ቢሆንም እስከ እሁድ ድረስ ግን ከሳተላይት የምስል እይታ ውጪ ሆኖ ቆይቶ ነበር። በብዛት የመርከቦችን ቦታ ለመለየት ከሚውለውና ዩሮፒያን ሰንትራል 2 ከተባለው ለሕዝብ ይፋ ከሆነው ሳተላይት የተገኘ ምስልን በመጠቀም ባደረገው ማጣራት አብርሃም ሊንከን የጦር መርከብ ከኢራን አቅራቢያ ከኦማን የባህር ዳርቻ 240 ኪሎ ሜትሮች ርቀት ላይ እንዳለ ቢቢሲ አረጋግጧል። የመስኖ ልማት ስራን በማዘመንና የተፋሰስ ልማትን በማጠናከር ምርትና ምርታማነትን ማረጋገጥ እንደሚገባ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ አስገነዘቡ። በደቡብ ኢትዮጵያ ክልል ህገወጥ የመሬት ወረራን ለማስቀረት በትኩረት እየተሰራ መሆኑን የክልሉ መሬት አስተዳደር ቢሮ ገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካና ኢራን ድርድር በጄኔቫ ከመጀመሩ በፊት በተዘዋዋሪ እሳተፋለሁ ሲሉ ተናገሩ። የሚሉት ለሰዓቱ ያዘጋጀናቸው የዜና 42ታችን አርዕስተ ዜናዎች ነበሩ። በእኔ በኩል አበቃሁ። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።